ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን ፍቺ ይዤላችሁ ቀርብ ያለሁኝ ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉ እንጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ፣ ሼር ማድረግ እንዳረሱ፣ የደውል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናሌ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። 2000 ያስገቡኝ እስኪ ኮሚኒቲ ላይ ሼር አድርጌዋለሁኝ። ያው ፍቾች ብቻም ስትፈልጉ እሱን ቼክ አድርጉ። በቀላሉ ማግኘት ትችላላችሁ። ያው እዚህ ላይ አንዳንድ ቦታ ላይ ነው ያለው ፍቾች ብቻ፣ በዛ ላይ ግን ፍለፊት ስላላችሁ በቀላሉ ማግኘት ትችላላችሁ። እንደሱ አድርጉ። 3 ቪዲዮ አይታችሁ ደግሞ አልተፈታም ካላችሁኝ ስር ህልም ማስቀመጣችሁ እንዳረሱ። አሁን ወደ እናንተ ህልም ፍቺ ወስዳችኋል። ከዛ በፊት ላይክ ማድረጋችሁን አትርሱ። አምራን ሰላም እንዴት ናችሁ? እግዚአብሔር ይመስገን። በህልም ታቦት ሲሄድ መንገድ ላይ ማግኘት እና ተሳልሞ ማለፍ ምንድነው የምታውቁ ንገሩኝ በእናታችሁ። ታቦት ያው መከራ ነው የሚያመላክተው። ጸሎት አድርጊ። ምዕራፍ ሰላም እንዴት ከረምሽ? የተጣላው ፍቅረኛ የቤተሰቦቼ መኝታ ቤት ይመስለኛል መሬት ፍራሽ ላይ ተኝቶ እንቅልፍ ወስዶት እግሩ ከፍራሹ ተርፎ ይታያል። ፍራሹ አልበቃውም። ፍችልኝ። የፍራሹ ማጠር ምንድነው? ያው ፍራሽ ጠጋ ነው። ያው ማጠሩ ትንሽ እንትን አይደለም። ያው ጸሎት ነው የሚያስፈልገው። የተጣላሹ ፍቅረኛሽ ነው ወይ ቤተሰቦችሽ ቤት መኝታ ቤት ገብቶ ሲተኛ ያየሽው? ያው መልሶ ወደ ቤትሽ እንደሚገባ ነው የሚያመላክተሽ። ግን ያው ፍራሽ ማጠር ትንሽ እንትን አለ። ጸሎት ያንን ነው ጸሎት ያስፈልጋል። ያው ጸጋ ነው ፍራሽ፣ ግን ማጠሩ ትንሽ እንትን አይደለም። ሰላም እኔ አላገባውም፣ ግን በህልሜ የሚያምር ቀለበት አድርጌ አየው። ምንድነው? ቀለበት ቃል ኪዳንን ያመላክታል። ሁለተኛ ደግሞ ልጅን፣ ወንድ ልጅን ያመላክታል። ቀለበት ወንድ ልጅን ነው የሚያመላክትሽ። አልዓዛር ሰላም ነግዲ ሰላም። በህልም ፊቴን ስታጠባየው ብዬ እግዚአብሔር ይቅር ብሏል ብለሽኝ ነበረ። ዛሬ በንስሐ እግዚአብሔር ይቅር ብሎኛልና አመስግንሻለሁ። ፍቺሽ ትክክል ነው። በጣም ወይ ደስ ይላል። እሺ በጣም ደስ ይላል። እሺ አባት አመሰግናለሁ። ሙለር በህልም ቀሚሴ ሽንት ቤት ሊገባ ያስኩት የምልክልሽ ህልም አንዱ አደርሰኝም። ስከፍተው ዚስ ቪዲዮ ኢንስፓየር ይላል። አዎ እንደዛ ይሆናል። የአንዳንዶቻችሁ ለዛ ነው እየደረሰኝ አይደለም። አሁን በአብዛኛው ስልክልሽ አይደርስም ላላችሁኝ ይሄ እንደዛ ሆኖ ይሆናል። ያው አንቺን እንዳለሽ እንደዛ ገጥሟቸውም ሊሆን ይችላልና ያው ለዛ ነው እየደረሰኝ ሳልፈታ ቀርቻ አይደለም። እንደዛ ነው። እሺ ለማንኛውም ቀሚስ ጸጋ ነው። እንኳንም አልገባብሽ። መያዝሽ በጣም ቆንጆ ነው። ተጠንቀቂ፣ ጸሎት አድርጊ። ጸጋ ነው። ጸጋሽ የሚያሳጣሽ ነገር እንዳይመጣ መጠንቀቅ ነው የሚያስፈልገው። ያንን ነው። ኦሽን አልተፈታም። መቅዲ ለምንድን ነው ይሄን ያህል እየጻፍክ ያልፈታሽው? ያው ሲደርስ እፈታለሁኝ። ያው እንዳልኳችሁ እንደዛ ይሆናል። እየገባ እየመሰላችሁ ግን እኔ ጋር እየገባ አይደለም። ለዛ ነው። ኦሽን እሺ፣ ይሄው ይመስለኛል ይሄኛው ህልምሽ ነው። እሺ ሰላም መቅዲ፣ ህልም ስለምትፈችልኝ አመሰግናለሁ። ከወንድሜ ጋር የሆንኩ ይመስለኛል ቤተክርስቲያን ግቢ። ከዚያ በእጄ ጧፍ ይዣለሁ። ወንድሜ መጣው ብዬው ጧፉን ላበራ የሚበራውበት ጋር ስሄድ ከዚያ ሳልደርስ የሆነች ሴት ስታልፍ መጀመሪያ የተለኮሱትን ሻማዎች በሙሉ ጠፋ ነው። ከሻማዎቹ አንዱ ትንሽ ብርሃን ነበረበትና ከዚያ ጠጋ ብዬ በያዝኩት ጧፍ ስነካው በራ። ከዚያ ከአጠገቡ ያሉትን አጠቃላይ 5 ሻማዎች በሙሉ አበራው። ሻማዎቹ በጣም ረጅምና ነጭ ነበሩ። 2 በህልም እያለቀስኩ መዘመር ምንድነው? እሺ ጧፍ ይዘሽ ማየትሽ ቅዱሳን ነው የሚያመላክትሽ። በጣም ቆንጆ ነው። ሻማውን ማብራትሽም ጸጋን ነው የሚያመላክተውና በጣም ቆንጆ ነው። ያው ጧፉ ቅዱሳን ያመላክትሻል፣ ሻማው ደግሞ ጸጋን ያመላክትሻል። በጣም ቆንጆ ነው። ያንን ነው የሚያመላክትሽ።
እንደገና ያው ቤተክርስቲያን አይሽ ቤተክርስቲያን ደግሞ ብትሄጂ መልካም ነው። ታቦቱ ቀርቶሻል የምታገኙ ነገር እንዳለ ነው የሚያመላክትሽ። ሁለተኛው ደግሞ በህልም ማልቀስ ለቅሶ ደስታ ነው የሚያመላክተው፣ መዘመር ምስጋና ነው። ስለዚህ የተመሰገነበት ነገር እንደሚኖር የሚያመላክትሽ ነው እና ለቅሶ ደስታ ነው። በአጠቃላይ ቆንጆ ነው በጣም። ሚራን ሰላም መቅዲ በህልም አብራኝ ከምትሰራው ልጅ ጋር ኪችን ነበርን። እሷ ላይ ትበጠብጣለች፣ እኔ ደግሞ አረንጓዴ የሚበላ ቅጠል ይዤ ነበረ። ከዛ ወደ ፎቅ ልወጣ ፈልጌ 2 ደረጃ ወጥቼ 3ኛው ልወጣ ስል አደናቅፎኝ በኢየሱስ ስም እያልኩኝ ነቃ። መቅዲ ፍችልኝ። ደረጃ መውጣት ሀሳብ መውጣት ነው፣ ግን ሀሳብሽ እንዳትወጪ እንቅፋት የሚሆንብሽ ነገር የሆነ ደረስኩ ስትይ ወይም የሆነ ከሀሳብሽ ግን ገጭ ልትገላገይ ስትይ የሆነ እንቅፋት የሚሆንብሽ ነገር እንደሚኖር የሚያመላክትሽ ነው። መጸለይ ነው የሚያስፈልገው። ጸሎት አድርጊ። አረንጓዴ ቅጠል ተስፋን ነው የሚያመላክተው። በጣም ቆንጆ ነው፣ ጥሩ ነው። ሌላኛው ሊጥ መበጥበጥ ግን ጥሩ አይደለም። ሊጥ ነገር ነው። ሊጥ መበጥበጥ ያው ማብካት ምናምን ቢሆን ዳቦ ጥሩ ነበር፣ ግን ሊጥ መበጥበጥ ብቻውን ስለሆነ ያው ነገር ነው። መጠንቀቅ ነው፣ መጸለይ ነው የሚያስፈልገው። ምዕራፍ ሰላም እንዴት ከረምሽ? እግዚአብሔር ይመስገን። የጠላ ፍቅረኛ የኛ ቤት መኝታ ቤት ይመስለኛል መሬት ፍራ ይሄ ተፈቷል። ድጋሚ ልከሽልኝ ነው። እሺ ኪሩቤል ሰላም መቅዲ ቀይ የድሮ ሞዴል መኪና ይዤ እየነዳው የሆነ ቦታ አቁሚያት የሚበላን ነገር አዝዤ ስመለስ አላየዋ ላይ የጎዳና ልጅ ሰፍረውባት አገኘው። እነሱ አባሪ ጠጋ ብዬ ሳይ ከመሪዋ በስተቀኝ ብዙ ክፍሏ ነቅለው ወስደውታል። ከዛ የጎረቤት ልጅ ተጠግተው እኛ እናቀዋለን ቦታው እናሰራልሃለን እያሉ ሲያዋሩኝ ነቃው። ምንድነው ትርጉም? እሺ መኪና ህይወትን ከመምራት ጋር የተያዘ ነው እና ያው ከላይዋ ላይ ነቃቅለው ሲወስዱ ነው ያልከው። ያው እንደዛ ጥሩ አይደለም። ያው ሲሰረቅ ነው አይደል? ስለዚህ ጥሩ አይደለም። የሆነ ህይወትህን በስነ ስርዓት እንዳመራ የሆነ እንቅፋት የሚሆንብህ ጠላት እንደሚኖር የሚያመላክት ነው። ያው መጸለይ ነው የሚያስፈልገው። ምግቡን ስበላይታ ምግብ አዝዤ ስመለስ ነው ያልከው። ምግቡ ከያዝክም ያው ምግብ በረከት ነው፣ ካልያዝክ ግን የሆነ በረከትን ጋር ልደርስ ስትል የሆነ እንቅፋት የሚሆንብህ ነገር እንደሚኖር ነው። ያው መጸለይ ነው የሚያስፈልገው። ምክንያቱም የሆነ እቃ ሲወሰድብህ ምናምን ጥሩ ነገር ስለማያመላክት የሆነ ነገርን ሊያሳጣህ የሚመጣ ነገር እንዳለ ነው፣ እንቅፋት የሚሆንብህ እንዳለ ነው የሚያመላክትህ። ስለዚህ ያው በደንብ መጸለይ ነው የሚያስፈልገው። ያንን ነው። በህልሙ ደግሞ ጥሪ በስቶ ሲሰጠው ያለመ ሰው ምንድነው ማድረግ ያለበት? ሱባኤ መግባት ይኖርበታል። የሚያገኘው ነገር እንዳለ ነው። ሱባኤ ቢገባ መልካም ነው። የሚያገኘው ነገር እንዳለ የሚያመላክተው ነው። ስልክ ሲወሰድበት ማለት ሲሰረቅበት ወይም ደግሞ ሲሰበርበት ያየ ሰው ምንድነው ማድረግ ያለበት? ጸሎት ማድረግ ይኖርበታል። በጸሎት መበርታት ይኖርበታል። ጸሎት ላይ ችግር እንዳለ ነው የሚያመላክተው። ምክንያቱም እየጸለየ እንዳልሆነ ወይም ደግሞ በጸሎት እየበረታ እንዳልሆነ የሚያመላክተው ስለሆነ ይሄን ያለመ ሰው ቶሎ ብሎ ወደ ጸሎት መመለስ ይኖርበታል ማለት ነው። መሶበ ወርቅ ተሰጥቶት ወደ ቤቱ ይዞ ሲገባ ያለመ ሰው እመቤታችን በበረከት ቤቱን እንደምጎበኘው የሚያመላክት ነው እና ይሄ በጣም ቆንጆ ነው። በአጠቃላይ የአዝርት አይነትን ማየት የሚያመላክተው በረከትን ነው። ነጭ ህብስት ሲሰጠው ያለመ ሰው እንደሚቆርብ የሚያመላክተው ነው። በህልሙ ደግሞ ሲቆርብ ያለመ ሰው ይሄ የሚያመላክተው ደስታ ነው። በህልም መቁረብ ደስታን ያመላክታል። ረጅም መንገድ በእግሩ ሲሄድ ያለመ ሰው ይሄ የሚያመላክተው እድሜን ነው። እድሜን ያመላክተዋል። ከሆነ ሰው ጋር ደግሞ ወይም ከፍቅረኛው ጋር ወይም ደግሞ ከሆነ ከጓደኛው ጋር ረጅም መንገድ ሲሄድ ያለመ ሰው ረጅም የሆነ የህይወት ጉዞ እንዳላቸው የሚያመላክት ነው። ያው ሩጫም እንደዛው እድሜን ነው የሚያመላክተው።
እንደተመቻችሁ ተስፋ አደርጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ ደግሞ አድርጉ። ቪዲዮን ስታዩ ላይክ እያደረጋችሁ እዩ። የደወል ምልክቷን ደግሞ ተጫኗት፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናሌን ደግሞ ሰብስክራይብ አድርጉ። ኮሜንቲ ላይ ሼር አድርጌዋለሁ። ሁለተኛ ቻናሌን ህልሞች ፍቺዎች ብቻ የህልሞች ፍቺ ብቻ እዛ ማግኘት ትችላላችሁ። ያው 2000 አስገቡኝ። መልካም ጊዜ